ዩቱብ እኮ ከፈለኝ። ስስቅ የነበርሽ ሁሉ አሁን አንቺ እንዴት ነው ዩቱብ የሚከፍልሽ ምናምን ስትሉ የነበራችሁ እያንዳንዳችሁ ዩቱብ ከፈለኝ፣ ስንት ከፈለሽ የሚለውን ይህን ቪዲዮ ጨርሳችሁ አዳምጡት። ከዚያም በኋላ ኮሜንት ላይ ጻፉልኝ። የጀመራችሁ ተስፋ እንዳትቆርጡ፣ እስከ መጨረሻው ታገሉ። መጀመሪያ የምትፈልጉም ደግሞ እየከፈታችሁ ስሩ። ሶሻል ሚዲያ ለሁሉም ሰው ጠቃሚ ነው፣ ለስራ ጠቃሚ ነው። ገንዘቡን ትታችሁት ስራ ላይ አሪፍ ነው እና ዩቱብ ከፍሎኛል፣ ደስ ብሎኛል። የልፋታችሁን ውጤት ማግኘት በራሱ ደስ ይላል። ሰላማችሁ ብዙ ስትይበልኝ። ይህንን ቪዲዮ ካያችሁት ከጨርሳችሁት ላይክ፣ ሰብስክራይብ ማድረጋችሁ በፍጹም እንዳትረሱ። ለጀመሩትም ለሚጀምሩትም ሼር እያደረጋችሁ አስተላልፉልኝ። ባይ ባይ። ሰላም ጤና ይስጥልን። የተከበራችሁ የዓለም ዩቱብ ቻናል ተከታታዮች ሰላማችሁ ብዙ ስትይበልልኝ። እንደምን ከርማችኋል? እንግዲህ በቪዲዮ እንደዚህ ከመጣው በጣም ቆይቻለሁኝና እንግዲህ ዛሬ ለጥሩ ነገር ነው የመጣሁት። ጥሩ ነገር ነው ይዤላችሁ የመጣሁት እናንተን የሚያበረታታ ማለት ነው እና አዲስ ዩቱብ ጀማሪዎችን በተመለከተ አንዳንድ ነገሮችን ልላችሁ ነው የመጣሁት እና እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? በእኔ ጋር እግዚአብሔር ይመስገን። እንደምንከርማችኋል? ሰንብታችኋል? ስራ፣ ጤና፣ ቆይታ እንዴት ነበረ? በእኔ ጋር እግዚአብሔር ይመስገን። እንግዲህ ደግሞ ለድምፄ በጣም ይቅርታ፣ ጉንፋን ይዞኛል ነው ይለቀኛል ብዬ እየጠበቅኩት ነበረ፣ ግን ሊለቀኝ አልቻለም። ስለዚህ ያለኝ አማራጭ ምንድን ነው? ዝም ብዬ መጣሁኝ እየተነፋነፍኩ ማለት ነው። እና እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። አዲስ ያልሆናችሁ ደግሞ ላይክ በማድረግ እንግዲህ ለሚመለከታችሁ አካሎች አዲስ ጀማሪ ዩቱበር ለሆኑት ለነሱ ይሄን ቪዲዮ እንድታደርሱልኝ እወዳለሁኝ። ለምን ያው እንግዲህ ዩቱብ ስራ መስራት ከጀመሩ እስካሁን ብር ከፍሎኛ ምናምን ብያችሁ አላውቅም እና አሁን ያው ብር ተከፈለኝ እላችኋለሁ። እንግዲህ ብር ተከፈለኝ ስላችሁ ዝም ብዬ እንደዚህ ሰራ አድርጌ ምናምን ተከፈለኝ ልላችሁ አልችልም እና ያለውን ፕሮሰስ ልነግራችሁ እወዳለሁ። ለምን ብዙ ነገሮች አሉት፣ ብዙ አስቸጋሪም ብዙ አስጨናቂም ነገሮች አሉትም። እናም ደግሞ በቃ በርትቶ ለሚሰራ ሰው ክፍያ እንዳለውና እንደተከፈለኝ ልነግራችሁ ነው የመጣሁት። እንግዲህ ያው ስንት እንደተከፈለኝ ደግሞ ቀስ ብዬ እነግራችኋለሁ። እንግዲህ ግን እናንተ እንድትበረቱ አዲስ ጀማሪዎች እንደዚህም አለ እንዴ ብላችሁ እንድታስቡ ያክል አንዳንድ ነገሮችን እነግራችኋለሁ። በእርግጥ እኔ ይከፍላል የሚባለውን ወሬ ይዤና ያው እንደሚከፍልም በእርግጠኝነት አምን ነበረ። ግን እኔ ይከፈለኛል ብዬ ሀሳቡም አልነበረኝም። ግን ሰው ይወቀኝ የሆነ ስራ እንኳን መስራት ብፈልግ በዚህ ታዋቂ ከሆናችሁ የምትሰሩ ስራ አልጋ ባልጋ ነው የሚሆንላችሁ። መቼም ታውቃላችሁ ታዋቂ የሆኑ ሰዎች ስራ ሲሰሩ ምናምን እና በየቲክቶክም በየዩቱብም በየፌስቡክም ከታወቃችሁ ቢያንስ እንኳን ለስራ ቀላል ነገር ነው። ክፍያውን እናንተ ክፍያውን ተዉት። ባይዘው እንትን ላይ ስትመጡ ሚዲያ ላይ ስትመጡ ሶሻል ሚዲያ ላይ ስትመጡ ከክፍያው ይልቅ መታወቃችሁ ደግሞ ይሄ ከሌ ታዋቂ ናት ምናምን ለመባል ብቻ አይደለም። ጥሩ ነገር ምንድን ነው? በቃ የሆነ ስራ ብትሰሩ አገር ገብታችሁ ብትሰሩ እንኳን ሰው ይቀበላችኋል፣ ሰው ያውቃችኋል። በቃ ምንም ነገር እንትን አትሉም እና እኔም እሱን ነበር ይዤ የመጣሁት። በቃ ባይከፈለኝም እንኳን ቢያንስ በቃ ልሂድ እና ዩቱብ ላይ ልክፈትና ቲክቶክ፣ ፌስቡክ ልክፈትና በቃ በዛ ላይ አንዳንድ ነገሮችን ሸር እያደረገው ክፍያም ላይ ከደረሰ በቃ ይከፍለኛል። ለማንኛውም ሰው ተከፋይ ይሆናሉ። ቢያንስ ሀገሬ እስከምገባ ድረስ ዩቱቤን ላሳድግ ብዬ ነበር ያሰብኩት ማለት ነው። ግን ሀገር ሳልገባ ከፈለኝ። እንግዲህ ያው በላይቭ ነው በብዙ የምታወቀው። እኔ ብዙም ቪዲዮ አልለቅም። አሁን ሞኒ ከሆንኩ ወዲህ ነው ራሱ ቪዲዮ የምለቀው። ብዙም እይታ የለውም። በነገራችን ላይ ግን እይታ ሊኖረው ይገባል። በእርግጥ ብታግዙን እንደዚህ እኛ ጀማሪ የሆንን ሰዎች ሰው እየመረጣችሁ ከምታው ክፍት አድርጋችሁ እንኳን ቪዲዮን ቁጭ ብታደርጉት አይዶኑ ከዛ ችግር የለውም። እኛ እንከፈላለን። ለምን እኛ የመዳም ቅመሞች ነን። ማንንም የምናሳድገው እኛን ብታሳድጉን ቢያንስ እኛው ለኛው ብንሆን መድኃኒት ችግር ያለው አይመስለኝም። እንደዛ ስላችሁ ደግሞ ግዴታ የለባችሁም። በእርግጥ ግን
ለኛ ግዴታችን ነው። እኔ በነገራችን ላይ ከአረብ ሀገር ኢትዮጵያ የሄዱትን የመዳም ቅመሞች ማርያምን በሁለት ስልኬ ነው እየከፈትኩ ማስቀምጥላቸው። እኔ ሰብስክራይብ ያላደረኩት ከሳኡዲም ሆነ ከዱባይ የሄዱትን ሰብስክራይብ እያደረጉ ቪዲዮ ሲለቁ ቁጭ ነው የማደርገው። ማዳመጥ እንኳን ባልችል ባልፈልግ ማለት ነው። ወሬያቸው እንኳን ባይጥመኝ እኔ ምን አስጨነቀኝ፣ ለእነሱ ይቁጠርላቸው፣ የወር አስቤዛ የቤት ኪራይ ይሆናቸዋል በሚል እንትን እላለሁ። እያፈነኝ ነው እና ድምፄ ግን በጣም ነው የሚያምረው። በጣም ወድጀዋለሁ ድምፄ ማለት ነው። ያው በመን ባይሆንና እንደዚህ ቢሆን በጣም ደስ ይላል። በነገራችን ላይ ዩቱብ ስትሰሩ ወይም የሆነ ነገር ስትሰሩ ድምጻችሁን መልሳችሁ ማዳመጥ አትወዱም እና አትፈልጉም እና ዩቱብ ከፈለኝ በስንት ወር። በእርግጥ አሁን ያለንበት ሰዓት ሮመዳን ነው። ሮመዳን አልቋል። ሙሉ ሮመዳንን አልሰራሁም ብላችሁ ምንም ሊብራሱ ትንሽ ቀን የገባሁት እና ደግሞ ትምህርትም ስለነበረ በጣም ቢዚ ነበርኩኝ እና ሞኒ በሆነ በ4 ወር ነው እንደዛ 4 ወር 5ኛው ወር ላይ ነው የከፈለኝ ማለት ነው። ሞኒ ከሆነ ዩቲዩብ ግን ከተከፈተ አመት የሆነ ነው መሰለኝ። የአመቱ ግን በሆነ ፕሮሰስ ቆይቶ ነው እንጂ ይሄኔ ምናልባት ወይ ሁለተኛም ሊከፍለኝ ይችል ነበር። ያው ሞኒ የሆነበት ሰዓት ላይ የሆነ እንትን ነበርና በዛን ሰዓት ሳይስተካከል ቀረ። ለወር ለ2 ወር ምናምን ሳይሰራ ቀርና ከዛ ወዲያ ነው የተሰራው እላችኋለሁ። ለዛ ነው የዘገየው ማለት ነው። እና እስካሁን ይከፍለኝ ነበረ። እንደውም አይቆይም ነበር እስካሁን 2003 ሊከፍለኝ ይችል ነበር። እሱ ምላችሁ ነው አሁን ዩቲዩብ ይከፍላሉ አይከፍልም ወይ በሚል ሰዎች ብዙም እምነት የላቸውም። እኔ አብዙ በእኛ ሀገር አሁን እኛ አካባቢ ላይ ማለት ነው እኔ እየሳቁብኝ ነው የጀመርኩት። በነገራችን ላይ እንኳን አይደለም ቀርቶ ክፍያ ላይ መድረስ ሰዓት ሞልተሽ ሰብስክራይብ ይሄን ሁሉ ሰብስክራይብ እና ይሄን ሁሉ ሰዓት ሞልተሽ እንዴት ልትከፈይ ትችያለሽ በሚል ምክንያት ስከፍት እየሳቁብኝ ነበር። እንግዲህ የመጀመሪያው ቪዲዮን ታያታላችሁ። ምን እንደወራው ራሱ አላውቀውም። ያ ቪዲዮ ስንተኛ ቪዲዮ እንደሆነ አጠይቁኝና ሶሻል ሚዲያ ጥቅሙ አንዱ ከሰው መተዋወቃችሁ ነው አይደሉ? ሌላው ነገር ችግር የለውም። እንግዲህ ዛሬ ያው ይዤላችሁ የመጣሁት ዩቲዩብ በትክክል ከፍታችሁ ዩቲዩብ ከፍታችሁ በትክክል ከሰራችሁ ይከፍላል። በቃ እኔ አላመንኩም። እኔ ደስታ ምናምን ራሱ እኮ ምንም አልተሰማኝም። በነገራችን ላይ እንደናንተ እንደማወራችሁ ምናምን አይደለም። ዩቲዩብ ከፈለኝ ብሩ ገባ ስባል አይዶን ነው በቃ ምንም አልመሰለኝም። ያ የለፋሁበት ምናምን ነገር የሆነ አለ አይደለም ትክክለኛ ልኮልኛል እኮ ሚሴጅ እኮ ልኮልኛል። በዚህ ቀን እንደሚመጣ ምናምን ብሎ እኮ ልኮልኛል። ግን እሱን ሳያው ትንሽ እንዲህ አንዴ አሁን እውነቱን ነው እንዲህ ምናምን ብዬ ዝም ነው ያልኩት ማለት ነው። ከዛ ተደወለልኝና ብርሽ ገብቷል አሉኝ። አጋጣሚ ደግሞ አካውንቱ አዲስ ነበረ። ከዛ እንዴ ከፈለኝ እንዴ እውነት ከፍሎኝ ነው የኔው ነው። አይ ያው ኦኬ እንደዛ ነው አልኩኝና ምንም ከዛ አይ አልከፈለሽም ወይ የሚለኝ ብዙ ሰው ስለነበረ ያው ከጓደኛም ከዘመድም ታውቃላችሁ እንግዲህ ዩቲዩብ ከፍታችሁ ሊከታተሏችሁ በብዛት የሚችሉት ጓደኛና ቤተሰብ ነው። ከዛ እንዴ ዩቲዩብ እኮ ከፈተኝ አይ ደረሰኝ ካላክሽልን አናምንሽም የሚሉኝም ብዛት ነበሩና ወንድሜ ራሱ ዩቲዩብ ከፈለኝ ስለው ደረሰኝ ላኪልኝ ማርያምን ደረሰኝ ላኪልኝ ነበር ያለኝ ማለት ነው። አይ እንግዲህ ልክ ነው ከፈለክ ብዬው እና አሁን ሆነሽ ነው ምናምን እያሉኝ ያው ለ3 ለ4 ሰዎች እንደዚህ ነገር አደረኩኝ። ለምን ያው በየሰዓቱ ስለሚሉኝ አይ አንቺቱን መቼ ነው የሚከፍልን ምናምን ስለሚሉኝ በዛ ጉዳይ እንደዛ ነበረ። ለማንኛውም ማለት ነው ዩቲዩብ ይከፍላል። በቃ ከሰራችሁበት ዩቲዩብ ይከፍላል። መክፈት የምትፈልጉና ፍላጎቱ ያላችሁ ስሩ። ፍላጎቱ የሌላችሁ ደግሞ ፍላጎታችሁ እስኪወጣ ድረስ አስቡበት። ፈክሪ ያና ያ ቤንቲ እንቲ تجلسي عند مدام يعني تبين تطولي عمرك هنا تخلصي عمرك
እና አረብኛው እኮ ሰው እኔ እኮ ጥፍት ነው የሚል አረብኛ አላውቅም በነገራችን ላይ። እና መስራት የምትፈልጉ ሰዎች እና የጀመራችሁ በቃ ትኩረት ማድረግ ያለባችሁ መሆን እስከሆናችሁ ድረስ ብቻ አፈፍ ብላችሁ እንደኔ እንዳትቀሩ ነው። እኔ መሆን እስከሆንኩ ድረስ አንድ ቀን እንኳን እንቅልፍ አይተኛም ነበረ ካልገባሁ ላይ ብላይ ማለት ነው። አሁን ግን እስማ በቃ አላውቅም ድብትን ያደረገኝ እኔ ኔትወርኩም ደግሞ አሁን ያሁናቸው ዋይፋይ ተቀይሯል። 4G ነው 5G ነው ግን እምቢ ብሏል አልሰራ ብሎኛል። እና በጣም በቃ አስቸጋሪ ነው የሆነብኝ እና በሁላችሁም ጋር ይመስለኛል። እኔ እንግዲህ በጓደኞቼ ጋር እንደዛ ነው። እኛም ቤት አይሰራም። ለላይቭ እንኳን መጠቀም አልችልም። ቪዲዮ ደግሞ ምን ልልቀቅ ጋይስ? የምለቀውንም አያዩልኝም። ምግብ ስለቅም ማለት አሁን አንድ ነገር ሲለቁ መደዳ የምለቁት ቢያንስ ተመሳሳይ መሆን አለበት። ዛሬ ምግብ ለቀሽ ነገ ጭፈራ ብለቂ ያን ያህል እይታው አይመጣም። እና እባካችሁን እዚህ ድረስ ከመጣችሁ እዚህ ድረስ ካዳመጣችሁኝ እንትን በሉልኝ፣ ክፍት አድርጉና ቁጭ አድርጉት። በቃ ዩቲዩቡን እንትሉ ማለት ነው ቻናሉ ክፍት አድርጉት። ዩቲዩብ ውስጥ ስትገባ አለሜንሽ አሁን ዩቲዩብ ከፈለኝ ብሎ ትለቅላችኋለች። ሶ ተቀበሏት እና ይውላት በቃ ቢያንስ እንኳን እንደው ደግሞ ይሄኛውን ወር ደገም ባደርግ አስባችሁታል። እኔ በቀኑ ለቃለሁ ግን አሁን ነው እንደው የሚያቋርጥኩት እና አዩልኝ በእናታችሁ። እንዴ አታሳልፉ። ለምን ታሳልፋላችሁ? እኔ እህታችሁ አይደለሁ እንዴ? የመዳም ቅመም ነኝ። በዛ ላይ ደግሞ ለምንድን ነው እናንተ ሌላውን አጨብጫቢውን እየተከተላችሁ እኔንም አትከተሉኝ? ግዴታችሁ ነው እኮ። አረንሽ ሄዳለች እና ላችኋለሁ። እንግዲህ ያው ተከፍሎናል። ከፈለኝ የከፈለች ስንት ነው ምናምን የምትሉ ካላችሁ ኮሜንት ጻፉልኝ፣ እነግራችኋለሁ። በእንትልም ቢሆን እየገባው እነግራችኋለሁ። ለምን ማዳመጣችሁን እዚህ ድረስ መምጣታችሁ ማወቅ አለብኝ እና በእንትን እነግራችኋለሁ። ወይም ደግሞ በቪዲዮ እመጣለሁ ስንት እንደከፈለኝ። የሆነ ኮሜንት ካስቀመጣችሁልኝ እነግራችኋለሁ። ኮሜንት ካላስቀመጣችሁልኝ እንዳላያችሁልኝ ቪዲዮውን ስለማቅ አልነግራችሁም ማለት ነው። ስለዚህ ብሩ ግን አሪፍ ነው ማለት አሁን አንድ ኢትዮጵያ ውስጥ ለሚኖር ሰው ቢያንስ ለ4 ወር ለ5 ወር የቤት ኪራይ በቂው ነው። ለወር አስቤዛ ነው አንዴ ማን ለወር አስቤዛ ለ3 ወር ለ4 ወር የወር አስቤዛ በቂው ነው። ያው እንደ ኑሬው እንዴ አማርኛ ጠፍቶኛል ይሄን ሰሞን። እንደ ኑሮ ሁኔታ እንደ ኑሮ ሁኔታ ማለት ነው። እናም አላችኋለሁ ይሄን ቪዲዮ እስከ መጨረሻ ከተከታተላችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መስራት ለሚፈልጉትና መስራት ለጀመሩት ሰዎች ተስፋ እንዳትቆርጡ። ኦኬ? ተስፋ መቁረጥ የሚባል ነገር የለም። ሞኒት ይሆናላችሁ፣ ሰዓታችሁ ይሞላል፣ ሰብስክራይባችሁ ይሞላል። ስለዛ ትከፈላላችሁ ማለት ነው። እና ያው እንቅልፌ ራሱ መጥቷል እዚህ ጋር። በነገራችን ላይ ጠዋት ነበር የተነሳሁት። አላቅም ያው መሀሉን የሆነ ወሬ እያመጣሁባችሁ ነው። ስለዚህ ያው ዩቲዩብ ከፍሎኛል። ከእንግዲህ ወዲያ ጋርድ ራሱ ያስፈልገኛል ማለት ነው። ለምን ከኋላ የሚቆምልኝ ጋርድ ያስፈልገኛል። ከምሬ ነው። ማርያምን ከፍሎኛል። የእውነት ውሸቴን አይደለም። ብሩን መቼም አላመጣውም። ኢትዮጵያ ነው የገባው። እኔ እንግዲህ ምን ላረጋችሁ እችላለሁ? መንዝሉና ላኩልኝ ወደ ሳውዲ። በሳውዲ ከሆነ ከባንክም አይወጣም። ስለዛ ይቅርባችሁና ቤተሰቦቼ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ ስሩ፣ ጠንክራችሁ በርቱ። ማንኛውንም ሶሻል ሚዲያ ተጠቀሙ። ጥቅሙ ለራሳችሁ ነው። ገንዘቡ ቀርቶባችሁ የሆነ ስራ ልትሰሩ ብትነሱም እንኳን በዛን ሰዓት እናንተ ታዋቂ ትሆናላችሁ። ታዋቂነት ደግሞ በአሁኑ ሰዓት ይህ ለዝና ለምናምን ሳይሆን ለስራ በቃ አሪፍ ነገር ነው። ዛሬ እኮ የተማርሽበት ምናምን አይደለም። አሁን እኮ ስንት ፎሎወር አለሽ ሆኗል ነገሩ፣ ጨዋታው ማለት ነው። ወደ ፎሎወር ዞሯል፣ ወደ ሰብስክራይብ ዞሯል። ስለዛ እባካችሁ ቲክቶክም ሆነ ፌስቡክ ስሩ ጎበዝ። እንዲሁ ልቀቁ፣ አንዳንድ ነገሮችን ጠብጠብ እያደረጋችሁ ልቀቁ፣ ለመታወቅ ሞክሩ እላችኋለሁ። ሰላማችሁ ብዝት ስት ይበልኝ። እወዳችኋለሁ። እዚህ ድረስ ከመጣችሁ ካላዳመጣችሁኝም ላይክ እያደረጋችሁ እንግዲህ በላይክ ተባበሩኝ እላችኋለሁ። አመሰግናለሁ። እወዳችኋለሁ። ሌላ ምንም አልላችሁ።